እግዚአብሔር ያበርህ ሊተ ወያድኅነኒ ምንትኑ ያፈርሃኒ እግዚአብሔር ምእመና ለሕይወትየ ምንትኑ ያደነግጸኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶችም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 15 ቀን የገብርኄር ሳምንት ዕለተ ሰሉስ በ15 ቅዱስ ቂርቆስ ቅድስት ኢየሉጣ። በዚህ ዕለት በጠዋት ላይ የሚቀርበውን ስብሐተ ነግ ከጾመ ድጓ ውስጥ ያለውን የዕለተ ማክሰኞ መጋቢት 15 ቀን እሱን በተመለከተ አጭር መረጃ ሰጣችኋለሁ። ሊቃውንቱ የጧት ጸሎት፣ የጧት ምስጋና እግዚአብሔርና ሕዝበ እግዚአብሔርን የሚያገናኙበት የምስጋና ክፍል ነው። ከኔ ጋር ደግሞ ትናንት ላይ እንደተማማርነው ዛሬ ላይም እንማራለን። መነሻ የምናደርገው እንግዲህ እዝል የሚባለውን ህየንተ ግዕዝ ዜማው 3 ነው። እዝል አለ፣ ግዝ አለ፣ አራራይ አለ። የትናንቱ ለምሳሌ እዝል ነበረ። ዛሬ ደግሞ ህየንተ እዝል ግዙ ያው እዝሉ ነው ቀርቧል ማለት ነው። የምስጋናው መግቢያ ማለት ነው። ይሄ ምን ይላል? ከዚያ ውስጥ በወሰድነው መዝሙር 27 ቁጥር 1 ላይ ልበ አምላክ ዳዊት እግዚአብሔር ብርሃኔና እግዚአብሔር ያበርህ ሊተ። አዎ እግዚአብሔር ብርሃኔና መድኃኒቴ ነው። በዚህ ርዕስ ነው የምነጋገረው። እግዚአብሔር ብርሃኑ፣ እግዚአብሔር አምላኩ፣ እግዚአብሔር ጠባቂው፣ እግዚአብሔር መጋቢው፣ እግዚአብሔር አኗሪው፣ እግዚአብሔር አልባሹ፣ እግዚአብሔር የሚያጠጣው፣ እግዚአብሔር የሚመግበው ሰው ምን ያስጨንቀዋል? ምን ያስጨንቀዋል? ለዚህ ነው ቅዱስ ጴጥሮስ የሚያስጨንቃችሁን ሁሉ በእርሱ ላይ ተዉት። በማን? በእግዚአብሔር ላይ። ሲጀመር እኮ እግዚአብሔር ሰውን ሲፈጥረው ወገብሮ እግዚአብሔር ለአቡነ አዳም እግዚአብሔር አዳምን ፈጠረው ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወአንበሮ ውስተ ገነት በገነት አስቀመጠው ይላል። አያችሁ፣ ፈጠረው አስቀመጠው ይላል። ይብቻ አላለም። 4 መሰረታዊ ስጦታዎችን ሰጠው ይላል። የመጀመሪያው ልብስ ነው፣ ጸጋ እግዚአብሔር። ሁለተኛው ምግብ ነው፣ በገነት ያለ ነገር ድካም የሌለው። ሶስተኛው ደግሞ መጠለያ ነው፣ መኖሪያ። ዛሬ ሰዎች የሚጨነቁበት እነዚህ 3 መሰረታዊ ነገሮች ናቸው። የሚበላው የሞላው እንዳለ የሚበላው አጦ ቆሻሻ መጣያ ገንዳ ላይ ሰዎች የጣሉትን የሚበላ አለ። የሚለብሰው አጦ የተቀዳደደ የሚለብስ አለ። የሚመገበው አጦ አዎ ቆሻሻ መጣያ ገንዳ የሚበላ እንዳለ ሁሉ የሚለብሰው አጦ የተቀዳደደ ይለብሳል። የሚያድርበት የሚጠለልበት አጦ ማዳበሪያ ወጥሮ የሚኖር አለ ማለት ነው። 4ተኛው ኦክስጅን አየር ነው። አየር ያለን የምንተነፍስ እንዳለን ሁሉ በጥገና ወይም ደግሞ በሌላ ነገር ከበር ተደርገው በየሆስፒታሉ ተኝተው የሚጨነቁ ብዙ ወገኖች አሉን ማለት ነው። ይህ ሁሉ የሆነው እግዚአብሔርን አለማክበርና ሕገ እግዚአብሔርን ትእዛዝ እግዚአብሔርን ባለመጠበቅ የመጣ ችግር እንጂ እግዚአብሔር ሰውን የፈጠረው ከነችግሩ ሳይሆን ከበጎነቱ የተነሳ ነው። ችግሩ ያመጣው በ7 ዓመት ነው ማለት ነው። አሁን ደግሞ እግዚአብሔር ሰውን ከነችግሩ በዝናብ አበቅሎ በፀሐይ አብስሎ ይመግባል፣ ያኖራል። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው አለ። የሚያስፈራኝ ማን ነው አለ። እንደውም ዝቅ አለና መዝሙር 22 ላይ እይፈርሆ ለእኩይ እስመ አንተ ምስሌ፣ እግዚአብሔር ሆይ አንተ ከኔ ጋር ነህና ክፉን አልፈራም አለ። አንበሳውን አልፈራም ይልቁንም እጥለዋለሁ፣ ጎልያድን አልፈራም አንተ ከኔ ጋር ነህና በእንተ ስም ወድቋል አለ። አሚሃ ወድቀ በኃይለ እግዚአብሔር፣ በእግዚአብሔር ኃይል ወደቀ ነው ያለው። ስለዚህ ምን አለ? የሚያስፈራኝ ማን ነው አለ። እግዚአብሔር ከኔ ጋር ከሆነ ማን ያስፈራኛል አለ። ጨለማ ነው? አዎ ብርሃን ባለበት ጨለማ የለም አለ። ሞት ነው አለ። ሞት እግዚአብሔር ባለበት ሞት የለም፣ ሕይወት ነው አለ። ረሃብ ነው አለ። ቅዱስ ጳውሎስም ከእግዚአብሔር ፍቅር ከክርስቶስ ፍቅር ማን ይለየኛል አለ ሮሜ 8 ላይ። ስደት ነው በፍጹም፣ መራብ ነው በፍጹም፣ መራቆት ነው በፍጹም፣ መውደቅ ነው በፍጹም። አዎ ከእግዚአብሔር ፍቅር ከክርስቶስ ፍቅር የሚለየለኝም አለ። መታሰርም ቢሆን መሰደድም ቢሆን መራብም ቢሆን መታረዝም ቢሆን መውደቅም ቢሆን ማጣትም ቢሆን ከክርስቶስ ፍቅር የሚለየኝ የለም አለ ቅዱስ ጳውሎስ ሮሜ 8:34 ላይ ማለት ነው።
እና ዳዊት ምን አለ? የሚያስፈራኝ ማን ነው አለ። ማን ያስፈራኛል አለ። ሙሴ ወደ ፈርዖን ሄደ። ፈርዖን አስፈሪ ነው፣ ሰራዊት አለው፣ ንጉሥ ነው፣ ገዳይ ነው፣ አሳሪ ነው። ነገር ግን ሙሴ የያዘው ማንን ነው? እግዚአብሔርን። እግዚአብሔርን ይዞ ስለሄደ እነሆ ሙሴ ሊፈራ እንጂ ሊፈራ አልቻለም ማለት ነው። ሌላውን እንመልከት። እነሆ ሐዋርያት በየነገስታቱ ቤት ሄደው በቆሙ ጊዜ፣ አደባባይ በቆሙ ጊዜ ተፈሪዎች እነሱ ነበሩ። ለምን? እነሱ የያዙት ስም የእግዚአብሔር ስም ነው። ንጉሱ የያዘው የራሱን ስም ነው። የራስ ስም አያድንም። እነሱ ግን ይዘውት የተጓዙት ሕገ እግዚአብሔር፣ ትእዛዘ እግዚአብሔርና የእግዚአብሔር ቃል፣ ከዛ ላይ ደግሞ አምላካቸው፣ ንጉሳቸው፣ ላኪያቸው እግዚአብሔር ስለሆነ የሚያስፈራኝ ማን ነው አለ። እሳት ነው? አይሆንም። ሰይፍ ነው? አይሆንም። መሞት ነው? አይሆንም። የሚያስፈራኝ የለም፣ ሊሆንም አይችልም አለ። እግዚአብሔር የሕይወት የመታመኛዋ ነው አለ። አየው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እሳትን፣ ውሃን፣ አፈርን ነፋስን አራቱን አመጣና ሸክላ አደረገ። ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊት ነፍስን አመጣና እፍ አለበት። ነፋ ላይ ሊሆን መንፈስ ሕይወት የሕይወት እስትንፋስ ዘራበት። የእግዚአብሔር እስትንፋስ የእኛ ሕይወት ነው። የእኛ እስትንፋስ በሽታ ነው። ለዚያም ነው በማክስ ተሸፍኖ ያለው። የአንዱ ትንፋሽ ለአንዱ ትንፋሽ መልካም አይደለም። ሁሉም ፊቱን አዙሮ የሚሄደው ወዶ አይደለም። የእኛ ትንፋሽ በሽታ ነው፣ ጉንፋን ነው፣ አላርጅክ ነው። የእግዚአብሔር ትንፋሽ ግን ለእኛ ሰው መሆናችን ሕይወት መሆናችን ነው። የእሱ ትንፋሽ ሲወጣ ነው እኛ ወደ አስከሬንነት፣ ወደ ቃሬዛነት፣ ወደ አስከሬንነት፣ ወደ በድንነት፣ ወደ አፈርነት የምንቀየረው የእሱ ሕይወት ከኛ ሲወጣ ነው። ለካም የመኖራችን የሕይወታችን ጉዳይ እግዚአብሔር ነው ማለት ነው። ለዚህ ነው ምን አለ? የሕይወት የመታመኛዋ እግዚአብሔር ነው አለ። ለምን? እግዚአብሔር የሕይወት መታመኛ ነው። የሰጠኝም እሱ ነው፣ የሚነሳም እሱ ነው ማለቱ ነው። የሚያስደነግጠኝ ማን ነው አለ። ማን ያስደነግጠኛል አለ። በቃ ሰይፍ ነው፣ ሊያስደነግጠኝ አይችልም። መርዝ ነው፣ አያስደነግጠኝም። እሳት ነው፣ አያስደነግጠኝም። አንበሳ ነው፣ ዘንዶ ነው፣ አያስደነግጠኝም። ለምን? እግዚአብሔር ብርሃኔና መድኃኒቴ ስለሆነ ጨለማ በእኔ ቦታ የለውም። ይልቁም ክፉዎች ማጣት፣ ሃይማኖት መለወጥ፣ መራም፣ መጠማት፣ ክፉ አስጨናቂዎች ጠላቶችም ይላል። እነዚህ ሁሉ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናክሉና ወደቁ። አዩ እግዚአብሔርን የያዘ ይጠላል እንጂ አይወድቅም፣ ያሸንፋል እንጂ አይሸነፍም። ይህንን ነው የሚናገረው። ስለዚህ ቅዱስ ዳዊት ምን ይላል? እግዚአብሔር ብርሃኔና ምን አይናል? መድኃኒቴ ነው አለ። ይህንን ይዘን ወደ ዕለቱ ጾመ ድጓ ስብሐተ ነግ ወደ ተባለው እንግባ። ምን ይላል? ነአኩተከ እግዚአብሔር ለዘአቀብከነ ነአኩተከ እግዚኦ። አንድም ነአኩቶ ለእግዚአብሔር ነአኩተከ ካለ በፍቁር ወልድከ በተወደደ ልጅህ አምላካችን ሆይ ነአኩተከ እግዚኦ ንሴብሐከ ወንባርከከ። ይሄ ጸሎት ስንጀምር መጀመሪያ ላይ ከበስመ አብ ቀጥሎ ምን ነው? ነአኩተከ እናመሰግናለን፣ ወንባርከከ ወንሴብሐከ እናመሰግናለን፣ እንባርካለን፣ እንቀድሳለን፣ አንተን ተስፋ እናደርጋለን የሚለው እዚያ ጋር ጸሎቱ። ወደ ጾመ ድጓው ስንመጣ ደግሞ ነአኩቶ ለእግዚአብሔር ለዘአቀበነ ወአንቀሐነ እምንዋም ስንተኛ እንድንተኛ ላደረገ እንቅልፍ ሲይዘን ለጠበቀን ከተኛን በኋላ እንድንነቃ ያደረገን። እንቅልፍ ሶስት አይነት ባህሪ አለው። አንደኛ ስንተኛ ነፍሳችን ወጥቶ አይደለም፣ ከነ ነፍሳችን እያወቅን ነው የምንተኛው። እያወቅን ነው የምንተኛው። ሁለተኛ የምንተኛው እንደምንነሳ አውቀን ነው። ሶስተኛ የምንተኛበት ጊዜ ትንሽ ጊዜ ነው። ስለዚህ ምን አለ? ነአኩቶ ለእግዚአብሔር ለዘአቀበነ ወአንቀሐነ እምንዋም ክቡድ። እንቅልፍ ከባድ ነው። ጌታ እንደውም ምንድን ነው የሚለው? መዝሙረኛው ልበ አምላክ ዳዊት ምን ይለናል? የሚናገረው ነገር አለ። ምንድን ነው የሚለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተናገረውና አንድም ስለሚናገረው ነገር ሲናገር እንዲህ ይላል። ነአኩቶ ለእግዚአብሔር ለዘአቀበነ ወአንቀሐነ እምንዋም ክቡድ። ከባድ ከሆነ በነገራችን ላይ እንቅልፍ እንደሞት ነው። ጌታ ተናግሮታል። ምንድን ነው ሞት?
በጌታ ዘንድ ያው የዮሐንስ ወንጌል እንደምናየው እንደ እንቅልፍ ቀለል አድርጎታል፣ እንደ እረፍት ወስዶታል። ተኝቷል ብሎ እንቅልፍን ማነው ሞትን እንደ እንቅልፍ ወይም ደግሞ እንደ ምኝታ አድርጎ ወስዶታል። በሌላ መልኩ ሞት በራሱ ደግሞ ከባድ ነው። አዎ ሰው ከተኛ የሚሰማው ነገር የለም ማለት ነው። እና ከበድ ያለ በጣም የከበደ እንቅልፍ ብሎ ነው ያስመጣው። እዚህ ጋር ምንድን ያለው? ነአኩቶ ለእግዚአብሔር ለዘአቀበነ ወአንቅሐነ እምንዋም ክቡድ። በጣም አፍለኛ የሆነ እንቅልፍ ማለት ነው። አፍለኛ ከሆነ እንቅልፍ ጠብቆና አዎ በጠብቆቱ ጠብቆ በአምላክነቱ አዎ ተኝቼ እንድነሳ ስላደረገ ስለጠበቀኝ ነአኩቶ ለእግዚአብሔር ወይም እንድንተኝተን እንድንነሳ ስላደረገ ወይም በእንቅልፋችን ስለጠበቀን ወይም በምኝታችን ስለጠበቀን እግዚአብሔርን እናመስግነው። ከባድ ከሆነ እንቅልፍ አው ጠብቆ እንድንነሳ ስላደረገን እናመስግነው ይላል። እስኪ ምንድን ነው እሱ ብለን ስንወስድ ስንተኛ አይናችን የሚጠብቀው ማን ነው? ስንተኛ አፍንጫችን የሚጠብቀው ማን ነው? አፋችን የሚጠብቀው ማን ነው? ጆሮአችንን ሁሉ እነዚህን ሁሉ ጠብቆ እኛ ከርነነው አይደለም፣ እኛ ጠብቀነው አይደለም። ብዙ ተዋሳያን አሉ። ከነዚህ ሁሉ ጠብቆ ከከባድ እንቅልፍ ተነስ ብሎ የሚያስነሳ እግዚአብሔርን እናመስግነው ነው የሚለው ቅዱስ ያሬድ በጾመ ድጓው ላይ ወአንቅሐነ እምንዋም ክቡድ። አዎ ከበድ ካለ እንቅልፍ አዎ ለዘአቀበነ ወአንቅሐነ እምንዋም ክቡድ። ከበድ ካለ ከእንቅልፍ ላይ በእንቅልፍ ላይ የጠበቀን ከበድ ካለ እንቅልፍ ያነቃን እግዚአብሔርን እናመስግነው። አዎ እናመስግነው፣ እናወድሰው የሚለውን ይተጉማል። ወመኑ መሐሪ ዘከማከ፣ እንዳንተ ይቅርባይ ማን ነው? እንዳንተ ይቅርባይ ማን ነው ይላል። እንዳንተ ይቅርባይ ማን ነው ይላል። ይቀጥልና በሰማይ ወበምድር፣ በሰማይም በመላእክት ወበምድር በደቂቀ አዳም እንዳንተ ይቅርባይ ማን ነው? አዎ በሰማይ በመላእክት አዎ እነሆ አባታችን ሆይ በየት በሰማይ የምትኖር አይደለ? አዎ በሰማይ አዎ እንዳንተ ማን ነው ይቅርባይ? እላይ ሆነህ ይቅር የምትል ወበምድር በምድርም የሰውን መተላለፉን ክፉነቱን አይተህ የማትፈርድ ይቅር የምትል አንተ ነህ። እንዳንተ ይቅር ባይ ማን ነው? ዛሬ እኮ ሰው አንዱ አንዱን ይቅር ማለት አቅቶት መጸለይ እንኳን አቅቶታል። ሲጸልይ ይቅር በላይ ነው የሚለው እንጂ እኛም የበደሉንን ይቅር እንደምንል ይቅር በለን ነዋል የማቴዎስ ወንጌል ምዕራፍ 6 ላይ ያለው። እኛ ግን ይቅር በለን ነው እንጂ የበደሉንን ይቅር እንደምንል አንልም። ለምን? ይቅር ማለት አንፈልግም እኛ ብንችል ይነጽህ ደም እንበለ ደም የማይታጸብ በማይ ደም ያለ ደም አይጠራም። መግደል በመግደል ማሳደድ በማሳደድ መቀማት በመቀማት መደብደብ በመደብደብ ነው የሚመለሰው ብለን ጉልበትን በጉልበት ስልጣንን በስልጣን ሀብትን በሀብት ምንትን ለመመለስ የምንሮጥነን እንጂ ይቅርታ ገንዘባችን አይደለም። ይቅርታ ገንዘባችን አለ። እግዚአብሔር ግን ምን ይላል? እነሆ የመጀመሪያ ስጦታ መስዋዕት ይቅርታ ነው ይላል። ይቅርታ ነው። መጀመሪያ ይቅርታ አድርጉ ነው የሚለው እግዚአብሔር ማለት ነው። ይህን ነው የሚለው በሰማይ በላዕሉ ወበምድር በታህቱ፣ በሰማይም በምድርም እንዳንተ ማን ነው ይላል። ይቀትልና ዘይቀትል አዎ ወይ ሀዩ የሚገል የሚያድን የሚበቀል እግዚአብሔር ተበቃይ አምላክ ነው። ይበቀላል። አዎ እንደገና እግዚአብሔር ይገላል፣ እግዚአብሔር ያድናል። እቀትል ይሄ አዎ እገላለሁ ይላል። ሀዩ አድናለሁ ይላል። እግዚአብሔር ችሎታው ነው። ስለዚህ በሰማይ በምድር የሚገል የሚያድን የሚቤዥ ይቅር የሚል እነሆ ማን ነው? እግዚአብሔር ነው ይላል። ማን እንዳለ? ዳዊት እንዳለ። ዳዊት ምን አለ? በከመይቤ ዳዊት እግዚአብሔር ያበር ሊተ ምእመና ለሕይወቴ። ዳዊት እንዲህ እንዳለ እግዚአብሔር ብርሃኔና መድኃኒቴ ነው። አዎ ከእግዚአብሔር ውጭ የሚገለኝ የሚያሳድደኝ ተስፋ የሚያስቆርጠኝ ማን ነው? ሊኖርም አይችልም። የእኔ ገዳይም አዳኝም አኗሬም አልባሸም እግዚአብሔር ነው ይላል። ያደርግልን መድኃኒዓለም። የዛሬው ህየንተ እዝል ጾመ ድጓው ላይ ያለው የሚናገረው ይህንን ነው። ይቀጥልና ምን ይላል? በጽባህ ትብጻሕ ከጸሎቴ በጧት በጧት ገና 12 ላይ ስነሳ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ይህንን ነው የሚለው። ይህን ጸሎት የጧት ጸሎቴ እነሆ በጧት ወዳንተ በጧት በማለዳ ጸሎቴ ወዳንተ ትድረስ። ለምን ተኝቼ እንድነሳ ከከባድ እንቅልፍም እንድነቃ ያደረግከኝ አንተ ስለሆንክ በጧት ጸሎቴ ትድረስህ የሚለውን ይተረጉማል ማለት ነው። ይቀጥልና ዘይሰማ ግበር ሊተ ምሕረተከ በጽባሕ የሚሰማ የሚታወቅ የሚዳሰስ ምሕረትህን አድርግልኝ። ምሕረትን አድርግልኝ። ሰው ምሕረት ሊያደርግም ይችላል። ዘይሰማ የሚገርም ነው። ዘይሰማ ግበር ሊተ የሚሰማ የሚታይ የሚዳሰስ ምሕረትህን አድርግልኝ። መቼ? በጧት አድርግልኝ። እስመ አንተ ተሰምኦ ለዘውፅዋ ሀቤከ ወደ አንተ ለጠራ ወደ አንተ ለጸለየ አንተ ትሰማዋለህ። ሰው በሩን ዘግቶ የለሁም ሊል ይችላል፣ አልሰማሁም ሊል ይችላል እየሰማ አንተ ግን ወይ ሰሞ ጸሎቶ ለዘጸለየ ወባረከ አመ ተጻድቃኑ ጸሎቱን ለጸለየ እግዚአብሔር ጸሎቱን ይሰማል። አንተም በማቴዎስ ወንጌል 7:7 ላይ እንዲህ ብለሃል፣ ጎድጉዱ ወይትራው ለክሙ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብለሃልና፣ ስለዚህ ወደ አንተ አንኳኩቶ ያልተከፈተለት ወደ አንተ ጸልዮ ያልተሰማ ወደ አንተ ለምኖ ያላገኘ ማን ነው? ልጅ ቢለምኑ አግኝተዋል፣ ሀብት ቢለምኑ አግኝተዋል፣ ሀገር ቢለምኑ አግኝተዋል፣ እድሜ ቢለምኑ አግኝተዋል። ስራ ቢለምኑ አግኝተዋል፣ እውቀት ቢለምኑ አግኝተዋል። ወደ አንተ ለምኖ ያጣ ማን ነው? ስለዚህ እነሆ ልመናዬን ስማ በጽባህ እስመ አንተ አንተ ሁሉም ማድረግ ትችላለህና የጻድቁን ጸሎት ትሰማለህና ይላል። እንደውም ምንድን ነው የሚለው? ለዘጸዋ ሀቤከ ኢመነነ ጸሎት ነዳያን። የሚገርም የነዳያን የድሃዎቹን ጸሎት የማትንቅ እንዴ! ሰው የሰውን ምስጋና ይንቃል። ሰው የሰውን አገልግሎት ይንቃል። የዚህ ድምፅ ጥሩ ነው፣ የዚህኛው ድምፅ ጥሩ አይደለም እያለ ይንቃል። ቀዳሹን ከሌ ዲያቆን ጥሩ ቀዳሽ ነው፣ ከሌ ዝም ብሎ ነው፣ ከሌ ቄስ ጥሩ ነው፣ ሰው ይንቃል። አንተ ግን የድሃውን የምስኪኑን ጸሎት አትንቅም፣ ሁሉንም ትቀበላለህ። ወይ ተቆጣ ስእለቶሙ ልመናንም ስእለትንም አትቆጣም ትቀበላለህ የሚለውን ይተረጉማል ማለት ነው። በጽባሕ ተጻእከ ጸሎትየ በጠዋት ልመናዬ ትድረስ ያድርግልን። ዘይሰማ ግበር ሊተ ምሕረተከ በጽባሕ የሚታወቅ የሚለካ የሚመጠን ምሕረትህን በጠዋት አድርግልኝ። እስመ አንተ ትሰምዖ ለዘጸለየ ሀቤከ ወደ አንተ የጸለየውን ትሰማዋለህና። ሙሴን ሰምተዋል፣ ኤርምያስን ሰምተዋል፣ ኢሳይያስን ሰምተዋል፣ ዳዊትን ሰምተዋል፣ ዘካርያስን ሰምተዋል፣ ይልቁንም ደግሞ ቆርኔሌዎስን ሰምተዋል፣ ዳንኤልን ሰምተዋል። ሦስቱን ወጣቶች ሰምታቸዋልና ወደ አንተ የጸለየውን ትሰማለህና ጸሎቴን ስማ። ይልቁንም ኢመነነ ጸሎተ ነዳያን ሰዎች የሰውን ልመና ያንቋሽሻሉ፣ ይንቃሉ። አንተ ግን የድሃ ልመና አትንቅምና ይልቁንም ትቀበላለህ። ወይ ተቆጣ ስእለቶሙ ስእለትንም አነሰ ብለህ አትቆጣም፣ በዛም ብለህ ደግሞ እነሆ በስቷል አትልም። ይልቁንም ሁሉን እንዳያመጣጡ ትባርካለህ፣ ትቀበላለህ የሚለው ነው። የመጨረሻ እምኩሉ ሐዋዝ ዘበምድር ተሊወ እግዚአብሔር ይሄጊሰኒ ሐዋርያት በሐዋርያት ሥራ ምዕራፍ 6 ላይ እግዚአብሔርን ትተን ማዕድን እናገለግል ዘንድ አይገባንም አሉ። ማንን ትተን? እግዚአብሔርን ትተን ማዕድን ዓለምን ልናገለግል የዓለሙን ባህሪ ልንይዝ አይገባንም። ይልቁንም ሰውን ከማገልገል እግዚአብሔርም ማገልገል፣ ሰውን ከመስማት እግዚአብሔርም መስማት። ተሊወ እግዚአብሔር ይይሰኒ እግዚአብሔርን ሰውን ከመከተል እግዚአብሔርን መከተል። አሁን ዛሬ በዓለም ላይ ሀብታሙን ስንከተል፣ ባለስልጣኑን ስንከተል፣ ብር ያለውን ስንከተል፣ መልክ ያለውን ስንከተል፣ ተናጋሪውን ስንከተል፣ ታዋቂ ነው የሚባለውን ስንከተል፣ የታዋቂ አድናቂዎቹን ስንከተል፣ ይልቁንም ደግሞ የሚገርመው ነገር ምንድን ነው የሚለው? ይህ ብቻም አይደለም። ይሄ በውጭ ዓለም ላይ ኳስ የሚጫወቱ የእነሱን ሁሉ ስንከተል በዚህ ሁሉ ብዙ ነገር እናደርጋለን። ታዲያ ምን አለ? ይህን ሁሉ ያይደለ እምኩሉ ሐዋዝ ዘበምድር ተሊወ እግዚአብሔር ይሄይሰነ ለሰው ከማርላት ይልቅ ለእግዚአብሔር ማርላት ይሻለና። ሐዋርያት
ለሰው ብናደላ ሰው ይሞታል። ለሰው ብናደላ ሀብታም ቢሆን ድሃ ይሆናል። ባለስልጣን ቢሆን ይወርዳል። አዎ መልከኛ ቢሆን መልኩ ይወይባል። ወጣት ቢሆን የወጣትነት ጊዜ ወደ ወጣትነት ይሄዳል። ተናጋሪ ቢሆን ነገ ላይ ተናጋሪነቱ ይፈዛል። አዎ ሯጭ ቢሆን ሯጭነቱ ይቆማል። ታጋይ ቢሆን ትግሉ ያከትማል። አዎ የሰው አድናቂና የሰው ተከታይ ከመሆን እግዚአብሔር መከተል ይሻላል። ታዲያ እግዚአብሔር ይዘኛል። እግዚአብሔር መከተል ዳዊትም ይህን ያለው ታዲያ እግዚአብሔር ይዘን እግዚአብሔር መከተል ይሻለኛል። ሐዋርያትም ምን አሉ? ታዲያ እግዚአብሔር መከተል ይሻለናል አሉ ይላል። ይቀጥልና ታዲያ እግዚአብሔር ይዘን ወእም ኩሉ ተግባር ዘበምድር ተፈኒዮ እግዚአብሔር ያስተፌስሐኒ። በዚህ ምድርም የሚገርም ነገር ብዙ ነገርን ከመከተል እግዚአብሔርን መከተል ይሻለኛል። ምድራዊ ንጉሥ ከመከተል፣ ምድራዊ ነቢይ ከመከተል፣ ምድራዊ ባለጸጋ ከመከተል፣ ምድራዊ ባለስልጣን ከመከተል፣ ምድራዊ ታዋቂ ከመከተል እግዚአብሔርን መከተል ያስደስተኛል አለ። እግዚአብሔርን መከተል ያስደስተኛል አለ። ምን አለ? ተልዮ እግዚአብሔር ያስተፌስሐኒ ያስደስተኛል። ወእም ኩሉ ኃጢአት ዘበምድር ተልዮ እግዚአብሔር ይናዝዘኒ። በመሬት ላይ ብዙ ኃጢአት ከመስራት በእግዚአብሔር ዘንድ መናዘዝ መናገር፣ አው ይቅርታን ከእግዚአብሔር መፈለግ ይሻለኛል። በምድር ላይ እየገደሉ እያስገደሉ እያሳደዱ እየቀሙ በሐሰት እየመሰከሩና ሰውን እያሳዘኑ ከመኖር ወደ እግዚአብሔር ቀርቦ መናዘዝና ይቅርታን መጠየቅ ይሻለኛል ይልና በመጨረሻው ላይ ግን እቀበኒ እግዚኦ ከመ ብንተ ዓይን በጽባ ስማኒ ቃሌ። እነሆ እንደ ዓይኖችህ ጠብቀኝ፣ በጧት ምስጋናዬ ወደ አንተ ትድረስ። እግዚአብሔር ያበረዴተ ወያድነኒ ምንትኑ ያፈራኒ። እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ። እግዚአብሔር እነሆ ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው አለ ልበ አምላክ ዳዊት። ጎልያድ የተባለ ኢሎፍላዊ ዳዊትን ሊያስፈራራው ሞከረ። ምን አለ? ቁመቱ 6 ሜትር ነው፣ 6 ክንድ ነው እንደሚታወቀው። እንደገና አቅሙ፣ ጉልበቱ፣ ላይሰንሱ፣ ልምዱ ማለት ነው በጣም የታወቀ ነው። ጦረኛ ነው። 40 ዘመን ሙሉ የኖረ ነው እና ዳዊት ደግሞ በግ ጠባቂ ልምጭ ይዞ ብራንጎድ ወይም ደግሞ ወንጭፍ ይዞ በግ የሚጠብቅ ነው እና ጎልያድ ዳዊትን ሲያየው እረኛ የበግ እረኛ ሆኖ አየው። አንተ ወንጭፍ ይዘህና ደንጋይ ይዘህ ወደ እኔ የምትመጣ አውሬ ልታባርር ነው? ወፍ ልታባርር ነው? ወይስ ደግሞ ውሻ ልታባርር ነው አለ። አይ ውሻ ጌታውን ያውቃል። አንተ ጌታህን የማታውቅ ከውሻ የበለጥክ ውሻ ነህ። አንተ በጉልበትህ፣ አንተ በአቅምህ፣ አንተ በጦርህ፣ አንተ በጥሩር በሰይፍ ብትመጣ፣ እኔ ግን አንተ በተገዳደርከው በእግዚአብሔር ስም መጣብሃለሁ አለ። ይህን አለና ሲናገር ወረገሞ በአማልክቲሁ ርኩሳን ይላል። ርኩስ በሆኑ በአማልክቶቹ ዳዊትን ጎልያድ ረገመው። ሲረግመው ግን ዳዊት ምን አለ? እግዚአብሔር ሆይ የእሱን እርግማን በደመና ላይ አንሳፈዋለ። ተንሳፈፈ። ይቀጥልና ጎልያድ ጦሩንና ጥሩሩን ሰይፉን ይዞ ሲጓዝ ዳዊት የእግዚአብሔርን ስም ጠራና ወረደ። ጎልያድ ምን አለ? ደምህን ለመሬት ስጋህን ለአራዊት ለወፎች አደርጋለሁ ብሎ ፈክሮ ሲወርድ ዳዊት የእግዚአብሔርን ስም ጠራና አንዲት ድንጋይ ከወንጭፉ ጋር አገናኘ፣ ወረወረው። ግንባሩ ላይ ተቀረቀረ፣ ወደቀ። ምን አለ? ዳዊት የተናገረው ንግግር ነው። የሚገርመው ነገር ዳዊት ያው እንደሚታወቀው እግዚአብሔር እንደ ልቤ ብሎ ሰው መቼም ልጁን የአባቱን መልክ ይመስላል የእናቱን መልክ ይመስላል ሊባል ይችላል። ነገር ግን ልብ የከሌን ልብ ይመስላል አይባልም፣ በስነ ተፈጥሮ ማለት ነው። እና ምን ይላል እግዚአብሔር ስለ ዳዊት ሲናገር ዳዊት ምን ነው ያለው? ዳዊት እነሆ እንደ ልቤ ልቤ አለና አስቀመጠው ማለት ነው፣ ዳዊትን ማለት ነው። እና ምን ይላል? አሚሃ ወርቀ በኃይለ እግዚአብሔር አለ፣ በእግዚአብሔር ኃይል ወደቀ አለና ተናገረ። ጎልያድም ወደቀ። ዳዊትም በያዘው በራሱ በጎልያድ ሰይፍ የጎልያድን አንገት ቆረጠና ለወንድሞቹ ወስዶ ለተጨነቀው ሕዝብ 40 ዘመን ያስጨነቃችሁ ሰው ነው ሞተላችሁ ብሎ ወስዶ አስረከባቸው። እስራኤልም ተጽናኑ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሆናል።